ሰላም ጋይስ እንዴት ናችሁ? እንግዲህ ሩታ ማለት ነው ከአብርሽ እና ከደስታ ማን ትመርጫለች ተብላ ጉድ እኮ ነው። እንዴት አብርሽ ምርጫ ውስጥ ይገባል ጋይስ? በሚያስገርም ሁኔታ እንግዲህ ደስታ ነው የመረጠች። እንግዲህ ያንን ልትመርጥ የቻለችበት ምክንያት ማለት ነው አብርሽ ማለት ነው ከሄርሜላ ጋር እንዳያችሁት ቲክቶክ ላይ ሲቀውጠው ነበረ እና ሄርሜላ ራሷ አናደደችን ጋይስ ማለት ያኔ ሁሌም ሩታ ጋር ይሄድ ይቅርታ አድርጊልኝ ነው የሚለው ሩታን ነው የሚለምን። እንዲሁም ዛሬ ምርጫ ማለት አብርሽና ደስታ ለምርጫ ቀርበው ነበረ። እሷ ግን ለአብርሽ ቤት ገዛው በቃ ሌላም ነገር ታደርጋለች እና በሄርሜላ ራሱ በጣም እየተናደድኩኝ ነው። እና ሩታ ልክ ነች። በእርግጥ ያኔ አብርሽ ነበር የሚሻላት፣ ግን ደግሞ በሚያደርገው ነገር ነው እንግዲህ ያኛው ልትመርጥ የቻለችው ማለት ነው ጋይስ። እንግዲህ እንዳየናቸው ቲክቶክ ላይ ሲቀውጡት ነበረ። እንዲሁም ደግሞ ማስታወቂያም ሲሰሩ ነበረ። ሄርሜላ ማለት ነው የራሷ የእናቷ እንትን ይመስለኛል ሆቴል ይመስለኛል አላቸው ምናምን ሲሉ ነበረ። ብዙ ሆቴሎች ማለት ያኔ ስጋ ቤት አላቸው ትሉ ሰምተናል። አሁንም ደግሞ ሌላ አድራሻ ከፍተው ነው መሰል ሲያስተዋውቁ ነበር። ብቻ የሩታም ወንድም የፈለግሽውን መምረጥ ትችያለሽ፣ እኔ ያንቺን ደስታ ብቻ ነው የምፈልገው ብሎ እንግዲህ ፈቅዶላት ነበረ። እንግዲህ እሷም የመረጠችው ደስታ ነው ማለት ነው። እንግዲህ አቤልን ደግሞ ስወርድበት ነበረ። እኔ ሰው በሚያስፈልገኝ ሰዓት እናንተ ከሴት ጋር ስታገናኙት ነበረ። ዛሬ ምን ተገኝቶ ነው ምርጫ ምረጭ የምትለኝ እያለች እንግዲህ አቤልንም ስትወርድበት ነበር። እንግዲህ አቤልንም ሲረግጡት ነበር በስድብ ማለት ነው። አንተ ልታስታርቅ ሳይሆን ልታለያይ ነው፣ አንተ አታስፈልግም እያሉት ነበር እንግዲህ ሩታ አመት ሙሉ ብቻዬን ስሆን ማንም ተጎኔ አልነበረም እያለች እንግዲህ ልክ ልካቸውን ስነግራቸው ነበረ። እንዲሁም አብርሽ እኛንም አመት ሙሉ ነበር ስታቃጥለን የነበረው እና ደግ ሆንክም የሚለው አለ ማለት ነው አብርሽን። ግን ምንም ቢሆን እኔ ሩታ ማለት ነው ለድራማም ቢሆን ሌላ ሰው ትመርጣለች አላልኩም ነበረ፣ ግን አድርገዋለች ማለት ነው። እንግዲህ ማለት ነው እንዳየነው ቪዲዮውን ሰላም እንኳን ስትለው ማለት ነው ሰላም አላላትም አብርሽ። የራሷን ጨብጣ ሰላም ስትል ነበረ። የሩታ ፋሚሊዎች ማለት ነው አብርሽ ስለተናደደ ስላናደደችው እና እንዲሁም ደግሞ ጭርጭር ስላለ ማለት ነው በጣም ደስተኛ ሆነዋል። ምክንያቱም ደግ አየንህ እንዴት እንደምታናድዳት ነበረ ሩታን እና ዛሬ በአንተ ስትናደር ስላየንህ ደስ ብሎናል። ብዙዎች እንደዛ እያሉ ነው የሚኮምቱት እና እንግዲህ አብርሽ በገዛ እጁ ነው፣ ምን ማድረግ አይቻልም። ሰላም ውድና የተከበራችሁ ለዚህ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ተቀላቀሉ። ሌላው ደግሞ እንግዲህ ግብዣይና ቡቸራ ማለት ነው እምር ድምቅ ብለው መጥተዋል ማለት ነው። አዲስ ጥንዶች እንግዲህ ግብዣዩን ትቴቋንም እናቃት እንዲሁም ደግሞ ቡቸራን ፊልም ላይ ነው ማለት ነው እና በጣም እኔ ግብዣዩ ማለት ነው አላወቅኳትም ነበረ ጋይስ። ቲክቶክ ላይ ምናምን ከቡቸራ ጋር ሆና ሳያት ሌላ ልጅ መስላኝ ነበረ ማለት። ብዙ ጊዜ እንደዚህ አይነት ልብሶችን አትለብስም እና በጣም ነው መልኳን የቀየራት። እንደዚህ ሰፋፊ ልብስ ስለምትለብስ ነው ጋይስ ያኔ የሆነ ወፍራም ምናምን የምትመስለው እና በቃ የሆነ ትንሽ የፊቷ ራሷ ትናንሿ ስታምር እንዴ ከማን ጋር ሆኖ ነው ምናምን እንዴ እንዴት እንደዚህ ሊሆን ይችላል? ያኔ ሌላ ልጅ ነበር የመሰለች። ከዛ እንዲሳያት ግብዣዩ ናት። ዋው! እና በጣም ነው ያስገረመችኝ። እንዲሁም ደግሞ በአዲስ ይቶ መጥተዋል። በእርግጠኝነት ዛሬ በአዲስ ቪዲዮ ይመጣሉ ብዬ አስባለሁኝ። ምክንያቱም ሁለቱም እንግዲህ ዩቲዩብ ከፍተዋል። እንዲሁም ደግሞ የሐዋሳ ጉዟቸው ማለት ነው ያኔ በእርግጠኝነት ሰሞኑን ይሆናል እንግዲህ ከአመት በዓል በኋላ እንሄዳለን ብለዋል እና በአዲስ ነገር እንደሚመጡ አልጠራጠርም። ብቻ በጣም አስገርማኛለች ማለት ነው ግብዣዩ። ይመቻቸው።